ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን አላችሁ? የከዋሸራ አካዳሚ ዘጋጅ የሚቀርብላችሁ የ12ኛ ክፍል ማትማቲክስ ዩኒት 5 ቶፒካችን እንግዲህ ማትማቲካል አፕሊኬሽን ኢን ቢዝነስ ነው። ሰብ ቶፒካችን ታይም ቫሊዩ ኦፍ መኒ ሲሆን የዛሬው ሌሰናችን ደግሞ ሌሰን 10 ኢፌክቲቭ ኢንተረስት ሬትስ ዛትስ ኢአር ሬት ኢፌክቲቭ ማለት ነው። እንግዲህ ሌሰናችንን ከመጀመራችን በፊት at the end of this lesson students will be able to ይህን ሌሰን ከተማርን በኋላ ቢያንስ እነዚህን ሁለት ኦብጀክቲቮች አችን ማድረግ መቻል አለብን ነው የሚለው። ዲፋይን ኢፌክቲቭ ኢንተረስት ሬት ምን ማለት ነው? ኢፌክቲቭ ኢንተረስት ሬትን ዲፋይን ማድረግ መቻል አለብን። ሁለተኛው ካልኩሌት ዘ ኢፌክቲቭ ኢንተረስት ሬት ኢፌክቲቭ ኢንተረስት ሬትን ካልኩሌት ወይም ዴተርማይን ማድረግ መቻል አለብን። ናው effective interest rates or equivalent annual rates is annually compounded rates which produces the same results as a given interest rate and compounding. In other words, if the interest is compounded n times a year, then the effective interest rate must satisfy the equation the principal into 1 plus r over n the power of n which is equal to p into 1 plus the effective interest rates or RE. እነዚህ ሁለት እኩል ከሆኑ now this p cancel by p now 1 plus r over n the power of n which is equal to 1 plus effective interest rates. Now solve for effective interest rate is equal to 1 plus r over n the power of n minus 1. So this is the formula to determine the effective interest rate in calculate የምናደርግበት formula 1 plus r over n the power of n minus 1. n ነው n times a ነው ካልኩሌት እናደርግበት but the original interest rate is called what the normal rate እንግዲህ ኦሪጂናል የሚሰጠው ምን ይባላል? that the called the normal rate እንለዋለን። እሺ ወደ መጀመሪያው ኤግዛምፕል ስናልፍ find the effective rate equivalent to 12.5% compounded semi annually effective interest ሬቱን ፈልጉ። ኖርማል ሬቱ 12.5 ኮምፓውንድ ደግሞ ሰሚ አኑዋሊ that's n is equal to 2 ማለት ነው። ስለዚህ ከዚህ ጥያቄ ላይ ምን ተሰጥቶናል? ኖርማል ኢንተረስት ሬት r is equal to 12.5% ይሄን ወደ ዴሲማል ስቀይሩት 12.5 ሲካፈል ለ100 0.125 ለምን ሰጥቶናል? ኮምፓውንድ ሰሚ አኑዋሊ n is equal to 2 በአመት ሁለት ጊዜ ነው ወለድ የሚታሰበው። now what's the required የጠየቅነው ነው effective interest rates or that ER which is given by 1 plus r over n the power of n minus 1. now substitute 1 plus rate አግኝተናል 0.125 ሲካፈል n 2 the power of n is 2 minus 1 አንድ ሲደመር 0.125 ሲካፈል ለ2 0.0625 the power of 2 minus 1 1.0625 the power of 2 minus 1 ይህን ዞል ስኩዌር ስታደርጉት 1.1289 ሲቀነስ 1 0.1289 እንግዲህ ወደ ዴሲማል ነው ወደ ፐርሰንት ስቀይሩት ስንት ይሆናል? 12.89% ሲዘ ኢፌክቲቭ ኢንተረስት ሬትስ እንለዋለን ማለት ነው። ኤግዛምፕል 2 find the future value of ብር 672,000 at 15.5% effective rate for 9 months 372,000 በ15.25 effective rate
ከ9 ወር በኋላ ስንት ብር ይሆናል ነው የሚለው ጥያቄው። ሰው ዋት ዘ ጊቭን ኦን ዘ ፕሪንሲፓል ፒ ኢዝ ኢኳል ቱ 372,000 ኢፌክቲቭ ሬት ኢአር ኢዝ ኢኳል ቱ 15.25%። ይህን ስትቀይሩት 15.25 ኦቨር 100 0.1525። ስለዚህ ምንድነው ኢኩቫላንት ኢፌክቲቭ ሬት ነው። ይሄ ከማጋ እኩል ነው ኢኩቫላንት አኑዋል ሬት ጋር ወይም አመታዊ ፐርሰንት ሬቱ ይሄ ሲሆን ሌላም ሰጥቶናል ከ9 ወር በኋላ ስንት ብር ይኖረዋል ነው የሚለው። ስለዚህ አኑዋል ሬት ከሆነ በውስጥ ታዋቂ ኤን ኢዝ ኢኳል ስንት ማለት ነው 1 ታይም ኢዝ ኢኳል ቱ 1 ሶ ዛትስ አማውንት which is equal to principal into 1 plus r over n the power of nt. That's the principal 372,000 into 1 plus r over n አንድ ሲሆን ነው። ስለዚህ r ሬት ሳችን ማን ነው 0.1525 the power of n ማለት አንድ ነው። ስለዚህ ማለት 372,000 ሲባዛ 1.1525። ስለዚህ ይህን ዴሲማል በዚህ ቁጥር ስታባዙ ታገኛላችሁ 428,730 ብር። ጥያቄው ግን ምንድን ነው? ዋት ኢዝ አማውንት አፍተር 9 መንዝስ ነው ጥያቄው። ከ9 ወር በኋላ አማውንቱ ምን ያህል ይሆናል? ስለዚህ በአመት አኑዋሊ ስንት ነው ያገኘ ነው? 428,730። ይሄ ከስንት ነው? ከአመት ውስጥ ነው። ሲካፈለ ስንት? ለ12። ስለዚህ 9 ወር ከሆነ ሲባዛ በስንት? በ9 ማለት ነው። ስለዚህ አካፍላችሁ በ9 ስታባዙ 321,547.5 ብር። ስለዚህ ያ ሰውዬ ከ9 ወር በኋላ ይህን ብር አማውንት ይኖረዋል ማለት ነው። እሺ ተማሪዎች ወደ ኤግዛምፕል ስንሄድ ኤግዛምፕል 3 ስንሄድ how much interest rates would a credit union pay on ብር 475 deposit for 300 days if the effective interest rate was 7%. ስለዚህ ከዚህ ላይ የምትሰጥቶናል that is the principal p is equal to the given 475 the effective interest rate ER is equal to 7%. ይህ ማለት 7 ሲካፈል ለ100 0.07 ይሆናል። what is amount ነው። now the amount which is equal to the principal into 1 plus r over n the power of nt ፕሪንሲፓላችን ነው 475 into 1 plus ሬት ማለት እንግዲህ አኑዋል ሬት ማለት ነው። ያ ማለት 0.07 n ማለት አንድ ነው አኑዋሊ ስለሆነ አሁንም እዚጋም ኤን አንድ ነው ታይሙም አንድ ነው ምክንያቱም አኑዋሊ ነው የምንሰራው 475 ሲባዛ 1.07 ይህን ስታባዙ ስንት እናገኛለን? 508.25 ይሄ ከአንድ ዓመት በኋላ የሚያገኘው አማውንት ነው። ናው ኢንተረስቱ ስንት ነው? ኢንተረስት is equal to the total amount 508.25 ሲቀነሳል the principal ፕሪንሲፓላችን ማለት ነው 475 ነው። now what the difference 33.25 ይሄ እንግዲህ ነው ኢንተረስቱ ነው ማለት በአመት ውስጥ ያለው ኢንተረስት። የጠየቅነው ግን ምንድነው በ300 ቀን ውስጥ የሚከፍለው የወለድ መጠን ነው ጥያቄው። ስለዚህ መጀመሪያ ላይ በቀን የሚከፍለው የወለድ መጠን ምን ያህል ይሆናል? እንግዲህ በአመት ስንት ይከፍላል? 33.25 ከከፈለ በአንድ ቀንስ ምን ያህል ይከፍላል? 33.25 ሲካፈለ ስንት? ለ365 ቀናቶች የስንት ይሆናል? 0.0911 ይሄ ምን ነው? ፐር ዴይ ነው ወይም በቀን የሚከፍለው የወለድ መጠን ነው። ጥያቄው ግን ላስት ምንድነው? በ300 ቀን ውስጥ ምን ያህል የብር መጠን ወይም ወለድ ይከፍላል? therefore in 300 days
እስከ ያገኘ ነው 0.0911 ሲባዛ በስንት በ300 ቀናቶች ወይም ዴይ ስንት ይሆናል? 27.328። ስለዚህ በ300 ቀናቶች ውስጥ 27.328 ወለድ ይከፍላል። ኦኬ ተማሪዎች the last example for this lesson, which of the following the three is offering the best CD rates? እዚጋ ምን አለ? ኢንስቲትዩት አለ፣ ባንክ ቢ ኢንስቲትዩቶች ባንክ ቢ፣ ክሬዲት ኤንድ ሴቪንግ አሶሲዬሽን፣ ኤክስ ዋይ ማይክሮ ፋይናንስ። ሶስት ኢንስቲትዩት አሉ። እያንዳንዳቸው ሬት አላቸው፣ ኮምፓውንዲንግ አላቸው። ባንክ ቢ መንዝሊ፣ ክሬዲት ኤንድ ሴቪንግ አሶሲዬሽን ኳርተርሊ፣ ኤክስ ዋይ ማይክሮ ፋይናንስ ሰሚ አኑዋሊ ነው የሚያስበው በእነዚህ ፐርሰንቶች። ናው ዊች ዋን ኢዝ ዘ ቤስት ሰርቲፊኬት ዲፖዚት? የትኛው ኢንስቲትዩሽን ነው ሰርቲፊኬት ዲፖዚት የሚያደርገው? ስለዚህ ምን ማድረግ አለብን? should be calculate the effective interest rate, determine which one is the certificate deposit, the best certificate deposit የሆነው ኢንስቲትዩሽን ከሶስት ኢንስቲትዩሽኖች የትኛው ነው ለሚለው ምን ካልኩሌት ማድረግ አለብን? the effective interest rate። በዚህ መሰረት for bank B the effective interest rate that can be calculated as 1 plus r over n the power of n minus 1 plus what the rate? እንግዲህ ሬታችን for bank B 8.98% ነው። ይህን ለመቶ ስታካፍሉት 0.0898 ይሆናል ማለት ነው። so 0.0898 n ስንት ነው? n እዚጋ መንዝሊ ነው ባንኩ ካልኩሌት የሚያደርግ ኮምፓውንዲንግ። ስለዚህ n ማለት 12 the power of n means that's 12 minus 1 1 plus ለ12 ስታካፍሉ 0.00748 the power of 12 minus 1 so ሁለቱን ስንደምር 1.00748 the power of 12 minus 1 ያው ዩዚንግ ሳይንቲፊክ ካልኩሌተር ኮምፒውት ታደርጉ 1.09346 ሲቀነስ 1 ስንታገኘን 0.0934546 ይሄ በዴሲማል ሲቀመጥ ነው። ወደ ፐርሰንት ሲቀየሩት ሲባዛ በ100% 9.3546 ፐርሰንት ሬት ወይም ኢፌክቲቭ ኢንተረስት ሬት አለው ማለት። ለሁለተኛው አሶሲዬሽን ፎር ክሬዲት ኤንድ ሴቪንግ አሶሲዬሽን ዘ ኢፌክቲቭ ኢንተረስት ሬት ኢዝ ኢኳል ቱ 1 ፕላስ አር ኦቨር ኤን ዘ ፓወር ኦፍ ኤን ማይነስ 1። ሁለተኛውን ኢንስቲትዩሽን ስንመለከት ክሬዲት ኤንድ ሴቪንግ አሶሲዬሽን ሬቱ 9.05 ሬት አለው። ኮምፓውንዲንግ ደግሞ የሚያስበው ኳርተርሊ ነው ወይም ኤን ኢዝ ኢኳል ቱ 4። ናው ሰብስቲቲዩት 1 ፕላስ አር 0.0905 ኤን ማለት ኳርተርሊ ነው ኤን ኢዝ ኢኳል ቱ 4 ሲካፈል 4 ዘ ፓወር ኦፍ ኤን ዛት ኢዝ 4 ማይነስ 1 1 ፕላስ ይህንን ቁጥር 0.0905 ሲካፈል 4 0.0222625 ዘ ፓወር ኦፍ 4 ማይነስ 1.0222625 ዘ ፓወር ኦፍ 4 ማይነስ 1። እንግዲህ ይህን ዘ ፓወር ኦፍ 4 ስታደርጉ ስታገኛላችሁ 1.0936617 ሲቀነስ 1 ይህ ማለት 0.0936617 ይህን ዴሲማል ወደ ፐርሰንት ሲቀይሩት 9.3617%። በተመሳሳይ ፎር ኤክስ ዋይ ማይክሮ ፋይናንስ
the effective interest rate is equal to 1 plus r over n the power of n minus 1. What is the rate for XY microfinance? XY microfinance ሬታችን 9.1% ነው። ኮምፓውንዲንግ ደግሞ ኦልሬዲ የሚያስበው ሰሚ አኑዋሊ n is equal to 2. Now substitute 1 plus r 0.091 ሲካፈል n to the power of n is 2 minus 1. 1 plus 0.091 ሲካፈል ለ2 0.0455 the power of 2 minus 1. 1.0455 the power of 2 ሲቀነስ 1 n ዞል ስኩዌር ታረጉ 1.0937 minus 1 which is equal to 0.0937. ይሄ ወደ n ወደ ፐርሰንት ቀይሩት 9.307%. ስለዚህ እንግዲህ የሶስቱን ምን ሰራን? ኢፌክቲቭ ኢንተረስት ሰራን። ኢፌክቲቭ ኢንተረስት ሬት ፎር XY ማይክሮፋይናንስ 9.307 ፎር ክሬዲት ኤንድ ሴቪንግ አሶሲዬሽን 9.3617 ሁለቱን ኮምፔር ስናደርግ which one is the largest? 9.306. ስለዚህ ክሬዲት ኤንድ ሴቪንግ አሶሲዬሽን ከዚህኛው የተሻለ ቤስት ነው ማለት ነው። ከባንክ ቢ ጋር ደግሞ ኮምፔር ስናደርገው 9.3546 ፎር ክሬዲት ኤንድ ሴቪንግ አሶሲዬሽን 9.36 ነው። ይሄኛው 9.35። ስለዚህ which one is preferable or the best? certificate deposit credit and saving association gave a good result in 1 year. እንግዲህ በአንድ አመት ውስጥ ውጤታማ ወይም ጥሩ ሪዛልት ያለው ከሶስቱ አሶሲዬሽኖች ክሬዲት ኤንድ ሴቪንግ አሶሲዬሽን because the effective interest rate is that is larger than among of the three ማለት ነው። እሺ ተማሪዎች የዛሬው ሌሰናችን ይሄን ይመስላል። ይህን የዩቲዩብ ቻናላችንን ላይክ፣ ኮመንት፣ ሼር እንዲሁም ሰብስክራይብ ማድረጋችሁ እንዳዘነጉ። በሚቀጥለው ሌሰን እስከምንገናኝ ቻው፣ ሰላም ሁኑ። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ